ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ? ዛሬ አዲስ የቴሌግራም አካውንት ስንከፍት ኮድ ያልክልን እያለ ለተቸገሩ በማንኛውም ስልክ ቴሌግራም ኮድ ልክላችኋል በዚህ መንገድ ተከፈታችሁ። ስለዚህ እስከ መጨረሻው ተከታተሉ። ከዛ በፊት ቻናሉን ሰብስክራይብ፣ ቪዲዮውን ላይክ በማድረግ ጀምሩ። በቀጥታ ወደ ፕሌይ ስቶር እንገባና ቴሌግራም አፕሊኬሽኑን እናወርዳለን። ሰርች ባሯን እንነካና በቀጥታ ቴሌግራም ብለን እንጽፋለን። ኖርማሊ ቻቱ ቴሌግራም ብለን ጻፍን። ከዛ ቴሌግራም አፕሊኬሽኑ ከሌለን ኢንስታል እናደርጋለን። አፕዴት ካላደረግነው አፕዴት ብሎ ይመጣል እዚህ ጋር ላይ። እኔ ግን ካሁን በፊት ስለምጠቀም አፕሊኬሽኑ ስላለኝ ኦፕን እላለሁ። ካንትሪ ኮድ እናስገባለን። በመጀመሪያ ያለንበትን ሀገር ካንትሪ ኮድ፣ ይሄን ካንትሪ ኮድ ለማግኘት ደግሞ እዚህኛው ላይ ስንነካት ቀጥታ በዝርዝር ይመጣል። ከነዚህ ከሚመጣው ዝርዝር መካከል ያለንበትን ሀገር ኮድ እንፈልጋለን። ለምሳሌ እኔ ኢትዮጵያ ስለሆንኩ የኢትዮጵያን ካንትሪ ኮድ ለማስገባት ኢትዮጵያን እዚህ ጋር ይፈልጋለሁኝ። ቻት ኢትዮጵያ ፕላስ 251 ይላል። ይቺን አስገባለሁ። ቀጥታ አሁን ስልክ ቁጥሬን ነው የማስገባው። ስልክ ቁጥሬን ሳስገባ 9 ቀጥልና ስልክ ቁጥሬን አስገባለሁ ማለት ነው። አሁን ስልክ ቁጥሬን አስገብቻለሁ። ቀጥታ ይቺን የቀስተ ምልክቷን እጫናለሁኝ። እናንተ ትክክል ቁጥራችሁ ነው ወይ ይላል። ልክ ከሆነ የስ እንለዋለን። ቼክ አድርገን ቁጥራችን ተሳስተን ከሆነ ኤዲት የምትለዋን ተጭነን እንደገና እናስተካክላለን። የኔ ልክ ስለሆነ የስ ስለዋለሁኝ ማለት ካንት አክሰስ ዲስ ኢሜል እና ሳይን ኢን ዊዝ ጉግል ይላል። በቀጥታ በቁጥራችሁ ኮድ አይልክም። ኮድ የሚልከው በኢሜል ነው። ስለዚህ በኢሜል ከሆነ ኮድ የምንቀበለው በዚህ ስልክ አሁን ያስገባው ቁጥር ሁለት አማራጭ ይኖረዋል። አንደኛውና የመጀመሪያው ከአሁን በፊት ቴሌግራም በዚህ ስልክ ቁጥር ስጠቀም ነበር ማለት ነው። ሁለተኛው ምንም ነገር ቴሌግራም በዚህ ስልክ ቁጥር ተጠቅሜበት አላውቅም፣ አዲስ ነው። ሁለት አማራጭ ነው ያለን። አዲስ ከሆነ ቀጥታ ምንድነው ክሬት አካውንት ብለን አዲስ የኢሜል አካውንት ከፍተን በቀጥታ በዛ አማካኝነት ኖርማሊ መጠቀም እንችላለን። ምንም አይነት ችግር የለውም። ሁለተኛው ከአሁን በፊት በዚህ ስልክ ቁጥር የቴሌግራም ምንጠቀም ከሆነ ሁለት አማራጭ ይኖራል። ያዙልኝ እዚህ ጋር ላይ በደንብ ያዙት። ብዙ ሰው ይሄንን ባለማወቅ ነው እየተቸገረ ያለው። እስካሁን በዚህ ስልክ ቁጥር የምጠቀም ከሆነ ኢሜሉ እዚህ ውስጥ አለ የለም የሚል ጥያቄ ይነሳል። ለዚህ ምላሽ ያስፈልጋል። አለ ከሆነ እስካሁን ስጠቀም ነበረ በዚህ ስልክ ቁጥር እዚሁ ዲቫይስ ላይ አሁን ቴሌግራም ልጠቀምበት ከፈለኩት ዲቫይስ ላይ ኢሜል ክሬት አድርጌ ኢሜል ስጠቀምበት ነበረ ማለት ነው። ይሄ ከሆነ ችግር የለም። ኢሜሉን ቀጥታ ከሳይን ኢን የምትለው እዚህ ጋር ላይ ሳይን ኢን ብለን ይሄው ከዚህ ጋር ላይ ሳይን ኢን ስንለው ይሄ አማራጭ መጣ ማለት ነው። ስለዚህ ከዚህ ውስጥ አለ የለም ነው። አለ ከሆነ ካሉት ኢሜሎች ውስጥ ፈልገን ስንነካው ቀጥታ ይከፍታል። ይሄ ውስጥ ካለ አሁን ተጠቅመንበታል፣ ኢሜሉን አናውቀውም፣ ከሌላ ስልክ ነው፣ ስለዚህ ማግኘት አንችልም። ይሄንን አማራጭ ምን እንለዋለን? ካንት አክሰስ ዚስ ኢሜል የምትለው አነካለን። እቺኛው ያት እዚህ ጋር ከገባን በኋላ ሪሴት እንለዋለን። ሪሴት ያት ከዛሬ 7 ቀን በኋላ ቀጥታ በዚህ ስልክ ኢሜል መክፈት እንችላለን፣ ቴሌግራም መጠቀም እንችላለን። ጀስት ይሄ ትክክለኛ መፍትሄ ነው። ስለዚህ በዚህ መንገድ መክፈት እንችላለን። ከዚህ በኋላ አዲስ ስንከፍት አዲሱ ላይ ምንድነው የምናደርገው? አዲስ ኢሜል እንከፍታለን። አዲስ ኢሜል ከከፈትን በኋላ ቀጥታ ወዲያው ይሰራል ማለት ነው። አዲስ ቴሌግራም መጠቀም እንችላለን በዛ መልኩ አድርገን። ይሄን ካላደረግን ግን መቼም ቢሆን መጠቀም ስለማንችል ይሄ ቀላል እና ወሳኝ ነገር ነው። ከዛ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።